ነው? ምን ሆነሽ ነው አንቺ? እጅሽ ውስጥ የወንድ ልጅ እጅ አለ እንዴ? ቤታችን ትልቅ እንግዳ እየወጣ ነበር። ማንኛው አልሻንቺ ነው ደግሞ? ለካ አላወቅሽኝ። አጠደባላለሁ አክስትሽ። ስለዚህ አንቺ ነበርሽ ማለት ነው አይደል? አንቺ ነበርሽ ማለት ነው አይደል? ምንድን ነው? አንቺ ነሽ ማለት ነው አይደል? አንቺ ነሽ አይደል? ነው? ምን ሆነሽ ነው አንቺ? እጅሽ ውስጥ የወንድ ልጅ እጅ አለ እንዴ? ፍቅሬን ያጣሁት በአንቺ የተነሳ ነው። መቼም አለቀሽ። በዚህ ብቻ በቃ እንዳይመስልሽ። ተረጋጊ። አንቺ ውሻ ልጅ ልልሻለሁ። ተረጋጊ እባክሽ። በጣም ጠብቂ። በቅርቡ በሰፊው የምንገናኝ። አቤት 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 አፈንጣሪ ልጅቷን አንቺ አባዬ ዶክተር ዛክን ብትሞክረው ምን ችግር አለ? በዚህ ስራ እኮ እስከ ፕሮፌሰር ማዕረግ የደረሰ ሰውዬ ነው። እሺ እናንተ ደስ እንዲልህ ብቻ ስትሞክረዋል። እኔም ደስ እንዲለኝ ሳይሆን አንተ ራስህ እድናለሁ ብለህ ማመን አለብን። ለመዳን ደግሞ መጀመሪያ ውስጥም በደንብ ማባዬ። አሁን እሱን አልፈነው። አንተ ብቻ እድናለሁ በለኝና እኔ በተስፋ ልሞላ። እኔ እድናለሁ ማለት ያንተን ተስፋ ካለመለመው እድናለሁ ማለት ከጀርባ ሌላ ነገር አያፍልም። እድናለሁ። እባክህ አባዬ ሁሌ ከኔ ጋር ስትገናኝ ይህን ቃል ብቻ ንገረኝ። እድናለሁ እንድትለኝ ብቻ ነው የምፈልገው። እድናለሁ እንጂ እድናለሁ። እዛ አባዬ። አቤል ምንድን ነው የተፈጠረው? ማርዳ ምን ሆነች? ሀብል ከእናቷ ጋር ትገናኝ የምትሉ ኮሜንቱን በልብ ቅርጽ አጨናንቁት። በሌላ በኩል ማርዳን ወይንም ሕፃኗ ልጅ የሆነ ነገር ሳትሆን አትቀርም። ሀብል ወደ መጨረሻው አካባቢ ላይ እየሮጠች መታ ለእዝራና ለእዝራ አባት ስትናገር እንደነበረው ማርዳን የሆነ ነገር ሆናለች ብለው ነበረ። ሶስቱም ማርዳን ወዳለችበት ክፍል እየሮጡ ይሄዳሉ። እሷ ጋር የሆነ ችግር ተፈጥሮ ይሆን ወይንስ ያቺ አረመኔ የሆነ ነገር እንደዛተችው አድርጋት እንዳይሆን? ለነገሩ እሷም ብትሆን በዚህ ሰዓት ላይ ከዚህ በፊት ያጠፋቻቸውን ወንጀሎች ለመሸፋፈን እየሞከረች እንጂ አላይዋ ላይ ምንም ያህል የጭካኔ ምልክት እንኳን ቢኖርባትም ልጅቷ ላይ እንደዚህ በፍጥነት የሆነ ነገር ታደርጋለች ተብሎ በጭራሽ አይታሰብም። ልጅቷ ምናልባት ያኔ ወንድሟ ናፈቀኝ እያለች ቀን በቀን ስለ ወንድሟ ስታጠራ ስለነበረ ምናልባት እያለቀሰች አግኝታትና ሀብል የሆነ ነገር እንዲያደርግላት እዝራን እየጠራችው ሊሆን ይችላል። ወደ ኋላ ስንመለስ የነ ሀብልንና የእናቷን ጉዳይ እናንሳ። በዚህ በኩል አባትየው የእዝራን ጉዳይ ለመጨረስ ሲል ብዙ ነገር ጥረት ቢያደርግም ግን እዝራ አንተ መዳን አለብህ እያለ ዕውቁን ዶክተር ወይንም ደግሞ ምናልባት የሀብል አባት ሊሆን ይችላል ብላችሁ እናንተ የገመታችሁት ሰዎች ይሄ ዶክተር ቀጥታ ሀብል ወደምትኖርበት ቤት ውስጥ የእዝራን አባት ለማከም ይመጣል። እስቲ ቆም ብላችሁ አንዴ ኮሜንት ላይ ትገቡና እናንተ እንደምታስቡት እዝራ ይዞት የሚመጣው ዶክተር ምናልባት የሀብል አባት ነው ብላችሁ የገመታችሁ ሰዎች ኮሜንት ላይ አዎ የሀብል አባት ነው ብላችሁ ኮሜንት ላይ ጻፉልን። የለም ያው ዶክተር ዛክ ምናልባት አግጥምጥሞሽ ይሆናል እንጂ እናቷ እንዳለችውም አንድ አይነት ሀገር ስላሉ ብቻ የሀብል አባት ሊሆን አይችልም የምትሉም እንደዛው የየራሳችሁን ሐሳብ አስቀምጡልኝ። ሌላኛው እንግዲህ በክፍል 20 ላይ ምን ይፈጠራሉ የሚለውን እያንዳንዱን ነገር እንዳንሳ። ቀደም ሲል እንዳያችሁት ገና ፊት ለፊት ስሟን እንደነገረቻት አንቺ ነሽ ማለት ነው የፍቅረኛዬ ገዳይ ብላ ቡጢ ስታቀምሳት ብዙዎቻችሁ አንጀታችሁ ቅቤ እንደጠጣ አልተራተርም። ነገር ግን እሱም ቢሆን ለእዝራም አልተረፈውምና እዝራም የሷን ቡጢ ሲቀምስ አይታችኋል። ልጅቷንም ወዲያውኑ ነበረ ወደ ማድነቅ የገባው። የወንድ እጅ ነው እንዲያለሽ ይላታል። እቺው ልጅ ናት እንግዲህ በትወና ምክንያት የሀብልን እናት አሁን ድረስ ልክ እንደ ልጇ እንድትንከባከባት ያደረጉት።
ነገሩ እንዲህ ነው። ሀብል አብዛኞቻችሁ ትክክለኛ እናቷን ማወቅ አለባት ብላችኋል። እስቲ በምን መልኩ ልታውቅ ትችላለች? መጀመሪያ ኩኩሻ ሚስጥር የመያዝ አቅሟ በጣም ደካማ ስለሆነ ምንም እንኳን እቺ አሁን ልታታልላት እየሞከረች ያለችው እናቱ ወይንም ከውጪ መጣች የተባለው ዲያስፖራ የሀብል እናት ትክክለኛ እንደሆነች ታውቃለች። ግን ብዙውን ጊዜ በመነን ማስጠንቀቂያ ተሰጥቷታል። በዛም አለ በዚህ ተሳስተሽ ሀብል እንዳትሰማ እየተባለ ተነግሯታል። እንደውም መሃል ሁለቱ ሲጨቃጨቁ ያኔ እኔ ነኝ የምካፈለው፣ አሁን እየሰራሽ ያለሽውን ስራ እኔ በደንብ አውቄብሻለሁ፣ ስለዚህ ወይ ታካፊኛለሽ ወይ ትክክለኛ እናትሽ መታለች ብዬ ለሀብል እናገራለሁ ስትል እቺው ኩኩሻ ሚስጥራቸውን ትሰማለች። ለካቺ መጣች የተባለችው ዲያስፖራ የሀብል እናት ነች እንዴ አለች። ግን መሃል ደርሳለች። ገንዘቧንም ለማግኘት የማናቸውንም ነገር ለማበላሸት ስለማትፈልግ እዚህ ጋር እየተጠነቀቀች ነው ያለችው። የፍቅረኛዋ ነፍሰ ገዳይም ከዚህ ገንዘብ ላይ እኔም መካፈል አለብኝ ስትል ግን አልቻለችም። ወዲያውኑ ወጣ ስትከራከር ሰምታችኋታል። በዚህ ሁኔታ ላይ ነበረ እኔም ቢሆን እቺን ልጅ ከዚህ ቤት ካላስወጣሻት እናቷ መታለች ብዬ ለሀብሉ ነው ሮጬ እናገራለሁ እያለች ሁለቱም መነንን ሲያስፈራሯት፣ መነን አንዳች ነገር አለ እዚህ ጋር ነገሩ ተሳክቶላት ገንዘቡንም ብታገኝ የሚካፈላት ሰው ብዙ ስለሆነ ብቻ በጣም ትናደዳለች። ግን በዚህ ሰዓት ላይ መናደዷና ያንን ሁሉ ንብረት አንድ ላይ ማጣታቸው ስለሆነ ዝምታዋን መርጣለች። መነን ምናልባት ባለቀ ሰዓት ላይ ሁሉም ከተስማማ በኋላ ምን ይታወቃል ኩኩሻንም ማስገደላት ብቻዋን ንብረቷን ልትካፈሉላ ትችላለች። ይህን ያህል ስግብግብ ነች። በሌላ በኩል እዛ ቤት ውስጥ የእዝራ አባት ወይንም ጋሼ ልጄን እያሸሸዋት ነው አሁን የታወቀኝ እያለ ከዚህም በኋላ ሴት ልጁን ሊንከባከባትና የምትፈልገውን ሊያደርግላት ሲያስብ አይቀርም። ነገር ግን በዚህኛው በኩል ደግሞ አክስትየው ወይንም ደግሞ የጋሼ እህት የሆነችው ትክክለኛ ልጁ እንዳልሆነ የእዝራን ጉዳይ ወይንም ሰነዱ እንዲሄን ያውጥታ ለሱ እንዳሳየችውም ይናገራል። ጋሼ በዚህ ሰዓት ላይ በጣም ተናዶ አንቋት መግደል እንኳን እንደሚችል እየዛተባት ሲናገር ነበረ። ቃል በቃል ያላት ይሄንን ነው። ቆይ አንቺ እሱ የኔ ልጅ እንዳልሆነ ራሱ እዝራ ቢያቅ ምንድነው የምትጠቀሚው? ለምንድነው እሱ ልቡ እንዲሰበር እያደረግሽ ያለሽው? ትክክለኛ ቤተሰቦቹ የት እንዳሉ እንኳን አያውቅም። ይሄንን ነበር ያላት። እዝራ ምንም እንኳን ይሄንን ነገር አይወቅ እንጂ ምናልባት ይሄንን ያወቀለት በጣም ከልቡ ሊጎዳ ይችላል። እውነት ትክክለኛ አባቱ ጋሼ እንዳልሆነ ሲያውቅ ምን ሊያስብ እንደሚችል ሳሉት። በዚህ በኩል እህቱም ቢሆን በጣም እየተናደደችና ልቧ ሊሰበር የቻለው በአንድ ነገር ነው። እኔ ትክክለኛ ልጁ እያለውኝ እንዴት የሰው ባዳ በዚህ ልክ ይንከባከባል? እየቆየም ሲሄድ ደግሞ እሷ መጥፎነቷ ሳይታያት ያው እሱ ደግሞ ይህንን ስራዋን ወይንም ገንዘቦቿን እንዳለ ባንክ አካውንቷን ሲያሳግር ነበረ። ይበልጡኑ ያስከፋት እሷን ልጅ ያኔ ሲያሳግደው የነበረው አባቷ እንዳልሆነና የገዛ ወንድሟ እዝራ እንደሆነም ጭምር ስታውቅ በጣም ነበር የተናደደችው። የአባቴ ልጅ አይደለም ከባዳ መጥቶ እንዴት የኔን አካውንት አዘግቶ ለራሱ ይጠቀማል ነው የምትለው። እዝራ ግን ክፋት ነገር አስቦ ሳይሆን ያንን ገንዘብ እየተጠቀመችበት የነበረውን መረጃዎችን ከኋላ ሲሰበስብ ንብረቷን ሙሉ ለሙሉ ተጠቅማ የነበረው ሰው ነፍስ ለማጥፋት እንደሆነ ይደርስበታል። ከአክስትየው ጋር ተስማምታ ይህንን ለሷ ሞራል ሲል በታሰረችበት እንኳን እንደምንም ገዛም ከዚህም ብለው አስፈትተዋታል። ይሄ ነገር እንኳን አልገባትም። እሷ እንዳለ ንብረቶቼን ይመለስልኝ ነው ያለችው። ግን እያጠፋች ያለችው ጥፋት ምንም መልሶ እየታያት አይደለም። እዝራና ወንድሟ ወይንም ደግሞ እዝራ በዚህ በኩል ሊስማማት የፈለገው ነገር ቢኖር ከዚህ በኋላ እኔና አንቺ ልክ እንደ እህትና እንደ ወንድም እንተያይ እባክሽን እያለ ለመታረቅ እንኳን ቢሞክርም እሷ ግን ክፍሏ ቁጭ ብላ አንዳችም ነገር ከሱ እንደማትጠብቅና እንደውም እየጎዳት እንደሆነም ጭምር ትነግረዋለች። ሀብል በሌላ በኩል እሷ ሳትሰማ ጋሼና እዝራ ሲነጋገሩ እንደነበረ ከሆነ የሀብልንና የእህትን ጉዳይ ቶሎ ቋጨው። ሁለቱም በዚህ መልኩ ከቀጠሉ ጥሩ አይመጣም። ስለዚህ ቶሎ ብለህ የሆነ ውሳኔ ወስንና እኔም ልረፍበት እያለ ነው። እዝራ ግን እንኳን አንተ ማረፉን ይቅርና እኔ ስለመሞትህም ተስፋ አልቆርጥም። አንተን ለማዳን ስል ይሄው የሚወራለትን ዶክተር ወደዚያው ሀገር ሊመጣ ነውና እሱን ለአንዴና ለመጨረሻ ጊዜ ሙከራ ያደርግና አንድ ላይ የሚፈጠረውን እናያለን እያሉ ነው። እውነት ጋሼ ምናልባት ሊድንበት ትንሹ ተስፋ አለው።
ከ100% ውስጥ 99 ምናምን ፐርሰንቱ እንደማይድን ተነግሮትም ቢሆን ግን ያቺን 1%ን እዝራ ሊጠቀምባት እያሰበ ነው። ሊድን ይችላል ብሎ ስላሰበ እስቲ የጋሼ ሁኔታ በዚህ መቀጠል የለበትም፣ ድኖ የነዚህን ሁሉ መጥፎ ሰዎች መጨረሻ ማየት አለበት እምትሉ ብቻ እናንተ ቪዲዮውን ላይክ አድርጉት። ሌላኛው እቺኑ እህቱን ወይንም ደግሞ አክስትየውን ከዛ ቤት ማስወጣት ያልፈለገበት ምክንያት የእናታቸው አደራ እስካሁን ስለያዘኝ እንጂ በስራሽ መልኩማ ቆየ ከዚህ ቤት ካስወጣውሽ እያለ ሲዝትባት ነበረ። ያላችሁን ሐሳብ አስተያየት ኮሜንት ላይ ያስቀምጣችሁልኝ። በሐረግ ድራማና በሌሎች ድራማዎች በቀጣዩ ሪካፕ እንገናኛለን። እዚህ ቻናል ላይ ሰብስክራይብ ማድረጋችሁን አትርሱ። ሌላ እያያችሁት ያለው ድራማና ከዚሁ ከሀብል ድራማ ይበልጥብናል የምትሉትንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እንደዚሁ አሪፍ አድርጌ እሰራላችኋለሁ። እስከዛው ድረስ መልካም ጊዜ